በቅዱስ ያሬድ ሙያ ውስጥ ያለ ችግር በጣም የመናናቅና ያለ መከባበር ጎልቶ ነው የሚታየው። እንደራ ሀገሬ ሰው የለበሽምና የአፄ ፋሲል ግንብ ብቻ ነው ያለብሽ አሉ። ጨዋታ ነው፣ አክሊል አይደለም የተናገሩት። አክሊላችሁ ነው። የኔታ ደብረ ታቦር ገብተዋል ብለው ጠየቋቸው። ወኢትሜነዮ ለታቦር እስመ ታቦር አነ አሉ። ያው እሱ ትዕቢተኛ ነው፣ እሱ ኃይለኛ ነው፣ እሱ ክፉ ነው ይሉኛል። እኔ ሙያውን ለማስረዳት እንጂ ለዛ ብዬ አይደለም። ልንጨቃጨቅበት ልንጣላበት አያስፈልግም፣ ግን ልንተማመንበት ያስፈልጋል። ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና ነው ይላል። ያንን ትውፊት እኛ ትተናል። ዳዊት በቀን 2 ጊዜ ነው የሚዘልቁት። ሌሊት 1 ጊዜ ዘልቀው ቀን ደግሞ መልሰው 1 ጊዜ ይዘልቁታል። በብቃት እንጂ አስማት የለም። አለቃ ኃይለማርያም ጋር እንዳለ ነገር አይታወቅም። እየተሰባሰብን መምህራኖች ሙያውን ብንተማመንበት ብንጨምቀው እንዳካሄድ ከሆነ ለእኔ መተው ነበረባቸው። የእግዚአብሔር ሰላም በያላችሁበት ይብዛላችሁ። ውድ ተመልካቾቻችን እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ እያልን ዛሬ እጅግ ልዩ የሆነ መርሃ ግብርና ታላቅ እንግዳ ይዘንላችሁ ቀርበናል። በዛሬው መርሃ ግብራችን ላይ የተክሊን አቋቋም ከስር መሰረቱ ጀምረን አሁን እስካለንበት ድረስ አመጣጡም እንደሚመስል የመምህራኑን ሀረግ እንደሚመስልና እንዲሁም በተክሊ አቋቋም ስር ያሉ የተለያዩ የአቋቋም አይነቶች አሉና ስለነሱም ምንነት በሰፊውና እያብራራን ቆይታ የምናደርገው። የዛሬው እንግዳችን ደግሞ ስለዚህ ሰፋ ያለ ማብራሪያ የሚሰጡን ታላቁ ሊቀ ሊቃውንት የእንታ አየለ ደግፌ ናቸው። የእንታ እንደሚታወቁት በቅኔ እውቀታቸው ከ3 የቅኔ ጉባኤ ቤት በላይ አስነጋሪ የሆኑና በመምህርነት ደረጃ የቅኔ ሊቅ ናቸው። እንዲሁም በዜማው ደግሞ ድጓን ከ3 ጊዜ በላይ የዘለቁ ከ4 ጊዜ በላይ የዘለቁ ድጓንና ዘሩንም በአእምሯቸው ወስነው የያዙ ታላቅ የድጓ ሊቅ ናቸው። የዝማሬ መዋሥዕት መምህር ናቸው። በዋናነት ደግሞ የሚታወቁበት ሙያቸው ከ40 ዓመት በላይ ጉባኤ ዘርግተው ያስተማሩት የቤተ ማርያም አቋቋምን ነው። ከ1000 በላይ የሚሆኑ መምህራን ለቤተክርስቲያናችን አበርክተዋል። ከእሳቸው ጋር ነው ቆይታ የምናደርገው። የእንታ ጥሪያችንን አክብረው ስቱዲዮአችን ድረስ ስለመጡ ከልብ እናመሰግናለን። በመግቢያ ላይ እንደተናገርኩት ስለ ተክሊ አቋቋም ሰፋ ያለ ማብራሪያ ልንጠይቆት ነው ዛሬ እንግዳ አድርገን ይዘን ነው የቀረብነውና እስቲ ወደዛ ከመሄዴ በፊት ግን ሊቀ ሊቃውንት የእንታ አየለ ማን ናቸው የሚለውን ከእርሷ አንደበት እንስማውና ወደ ጥያቄው እንሄዳለን። ሊቀ ሊቃውንት ያሉኝ አቡነ ናትናኤል ናቸው። ያረፉት አቡነ ናትናኤል አሰላ የነበሩት ሊሉኝ የቻሉት ግን በፊት ሊቀ ጠበብት ብለው ነው። ሽልማት ሸልመው ሙሉ ልብስ ካባ ሸልመው ሊቀ ጠበብት ነው ብለው ስም የሰጡኝ የነበረው። በኋላ ግን ወደ ኤልሻማ የኔታ ሲያርፉ ወደ ኤልሻማ ስገባ በዚህ ስም የሚጠራኝ የለም ነበረ። ያው የደብሩ ሊቀ ጠበብት ስለነበሩ ያው መርጌታ አየለ ነበር የሚሉኝ ኤልሻማ። ከዚያ እሳቸውን ለመጠየቅ አቡነ ናትናኤልን ለመጠየቅ ወደ አሰላ መጥቼ ብር ከሀገረ ስብከት 5000 ብር አዘዙልኝ። ከደብረ ቅዱስ እሳቸው ካሰሩት ቤተ ክርስቲያን አዲስ ተተከሉት 2000 ብር አዘውልኝ 7000 ብር ሰጡኝና በኋላ ለምሳ ቤታቸው ይዘው የሄዱ በመኪና በሊቀ ጠበብትነቱ ትጠራለህ ወይ እዛ ደብሩ ላይ አሉኝ። አልጠራም አልኳቸው። ምን ነው አሉኝ። የደብሩ ሊቀ ጠበብት አለ አልኳቸው። ሙያውን ይዞታል አሉኝ። አይ ብፁዕ አባታችን ስም እኮ የሚሰጠው በሙያ አይደለም አልኳቸው። ምን ነው ኋላስ አሉኝ። እንደ አካባቢ ነው አልኳቸው። እሳቸውም ደንቋቸው አያጅሬ አሉ። ሊቀ ሊቃውንት ብለንሃል አሉኝ። ወዲያውኑ
ሊቀጠበቱ ስለተያዘ ማለት አዎ አሉኝና በማግስቱ ልመለስ ስንቀሳቀስ ወደ ኢርሻማ ቢሮ ገባሁና ጤና ይስጥልኝ ስላቸው ታዲያ አባታችን የሰጡኝን ስም በወረቀት ያድርጉልኛ ይጻፉልኝ አልኳቸው። ደግሞ ስትመጣ ነው እንጂ ምጽፍልህ አሁን አልጽፍልህም አሉ። በዛው የሚጠፉ መስሏቸው ነው። እኔ እንጃ እንግዲህ ችግሩን አልገባኝም። ለከርሞ ትመጣለህ፣ ለከርሞ ጽፍልሃለሁ፣ አሁን አልጽፍልህም አሉኝ። ሄድኩ፣ ዝም ብዬ ሄድሁ። እምመጣው አሰላ የምሄደው ከኤልሻማ ለነሐሴ ተክለ ሃይማኖት ነበር እዛ ስለሚከብሩ እና እሳቸውም ያው የሆነ ድጎማ በጎ አድራጎት ስለሚያደርጉልኝ ነበር የሚሄደውና በአመቱ ለመሄድ ተንቀሳቅሼ ወደ አሰላ ለመሄድ ልጆቻቸው የወንድሞቻቸው ልጆች አሉ ቤታቸው የሚያሳድጓቸው 2 ልጆች አባታችን ታመዋልና አትድከም ዘንድሮ ታመዋል ሆስፒታል ገብተዋል አሉኝ። ደወሉልኝ። ቀረሁ። አሁን ቀረሁ እንግዲህ ያረፉ እንደሆነ አደራ እንዳትለዩኝ አልኩና ለልጆቹ ደወልኩባቸው። አሁን በኋላ አንድ አባት አረፉ ብፁዕ አባታችን ተብሎ ወሬ ተወራ። ምልክቱ አቡነ ፊልጶስ የሚባሉ አባት አርፈው ነበር በወቅቱ። አሁን መንገድ ጀመርኩ። ታመዋል ተብሏል። እንግዲህ አቡነ ናትናኤል ናቸው መሆን ያለባቸው አልኩና መንገድ እንደጀመርኩ እርሱ አቡነ ናትናኤል ያረፉ መስሎት ነው። አዎ መኪና ለወጣት ነው ወይ ረድ ስልክ መደወል አይሻልም ወይ ከሁሉ ሳለኝና የሚመራው ስልክ ብደውል ልጆቹ አይ አሉ እንደውም እየተሻላቸው ነው አሉ። ማናቸው ያረፉት ብላቸው አቡነ ፊልጶስ ናቸው ደህና ናቸው እሳቸው አሉኝና እንግዳውስ እሺ ደህና ናቸው አታስብ አሉኝ። ከዚያው በአመቱ እንግዲህ ለተክለ ሃይማኖት ለነሐሴ እሄዳለሁ ስል ያው የካቲት ላይ ያረፉ እሳቸው አቡነ ፊልጶስ ነው አቡነ ናትናኤል አቡነ ፊልጶስ እንኳን እንተዋወቅም። አቡነ ናትናኤል ደግሞ ያው የካቲት ላይ ያረፉ በአመቱ ሳይደርሱ በነሐሴ ማን ነበር እንግዲህ ታመዋል ተብሎ የተነገረ አሁን አመት ሳይሆናቸው የካቲት ላይ ያረፉ። የካቲት 21 አረፉ። ከዛ ለቅሷቸው ሄድኩ። ያው ፍታቱም ላይ ነበርኩ። 2ኛው ቀን ላይ 2 ቀን ነው የተፈቱት። ያው አንደኛው እንግዲህ ማለት አሳዳሪው 2ኛው ቀን ነበር። ያው ወረቡን ሁሉ ቀርጸው ወስደውታል፣ አስተላልፈውታል በመዲህ እና ስሞትን ሳያጸድቁ ነው እንዴ እሳቸው ያረፉት? አዎ ለከርሞ ሰጣለሁ አሉኝ። አረፉ። ያው ግን በኋላ በፊት በሊቀ ጠበብትነት የኔታ የምስክር ማህተም አስቀርጽ ብለው ፈቅደውልኝ ደብዳቤ ጽፈውልኝ ነበር። እሳቸው ለአቡነ ናትናኤል የምስክርነት ማህተም ፈቅጄለታለሁና አስቀርጹለት ብለው ጽፈውልኝ ያንን እንትን ብዬ ነበረ ይዤ ነበር ማህተሙን አስቀርጸውልኝ። የኔታ ቤተ ማለት የኔታ ቤተ ማርያም ለእሳቸው ጽፈው ፈቅጄለታለሁ የምስክርነት ማህተም ብለው ለአቡነ ናትናኤል ደብዳቤ ጽፈው አስቀርጸውልኝ ነበርና ያንን ማህተም ይዤ እየተጠቀምኩ ነበር። በኋላ ከኤልሻማ ወደዚህ ወደ አዲስ አበባ ስመጣ ምን እንደወሰደው እንጃ ማህተሙ ጠፋ። እንግዲህ ዞሮ ከወረቀቱ ምን አለ በቃላቸው ሊቀ ሊቃውንት ብለናል ብለው ተልመውታል። እንግዲህ በሊቀ ሊቃውንት ላሳትም ላስቀርጽ አልኩና ሊቀ ሊቃውንት በሚለው አስቀረጽኩት ማህተሙን ያሁኑን አሁን ያለውን። የምስክሩ ማህተም ማለት ነው። የምስክሩን እንግዲህ ጥፋትም ተሆነ ኧረ ያው በቃላቸው ስለተተለመ ብዬ ነው። ትክክል ነው። እና ይሄ ነው
እንግዲህ ሊቀ ሊቃውንት አየለ ደገፈኝ የሚሉኝ በዚህ ነው። በዚያው ማህተሙን እያዩ በዚያው ሰዎቹ ጥየቃውንም እንደዚሁ እንደናንተ ተጠይቄ ነበረ። ያንኑ ነው መልስ ነው የሰጠሁት። እሺ እንታ በዋናነት ዛሬ ልናነሳ ያሰብነው ስለ ተክሌ አቋቋም ከአመጣጡ ጀምሮን እስካለበት ደረጃ ነውና ማን ጀመረው የተክሌ አቋቋም የሚለውን የመጀመሪያ ጥያቄ ላድርግ። ጥያቄው አይቴ ብሔራ ለጥበብ ወአይቴ ማህደራ አይቴ ደወላ ወበአይቴ ተረክበ አሰረ ፍኖታ። የተክሌ አቋቋም መሰረቱ ወይንም መነሻው ማን ነው የሚል ነው። እኛ እንግዲህ እኔ ከሊቃውንቱ እንደተረዳሁት ወይንም ከጌታ ቤተ ማርያም ከመልአከ ብርሃን ቤተ ማርያም ግዛው እንደተረዳሁት የተክሌ አቋቋም ከቅዱስ ያሬድ እንደሆነ ነው። መረጃውም ቅዱስ ያሬድ በአክሱም ጽዮን ሲዘም አጼ ገብረ መስቀል አጼ ካሌብ ልጅ አብረውት ይቆሙ እንደነበረ ታሪክ ይናገራል። ቅዱስ ያሬድ ሲዘም በተመስጦ ልባቸው ተመስጦ እንደሱ ዘማለሁ ብለው በተመስጦ የሚይዙት አንካሴ ነበርና እንደሱ ለመዝመም ፈልገው አንካሴያቸውን ሲያነሱ ቅዱስ ያሬድ እግሩ ጫማ ላይ እንዳረፈና ጫማው እንደደማ እሱም በተመስጦ ነበርና እግዚአብሔር የሚያመሰግነው አልታወቀም ነበር። ቃለ እግዚአብሔሩን ሲጨርስ ግን ደሙ ፍልቅ ሲል እሳቸውም ደንግጠው አንካሴያቸውን ነጥቀው አንካሴያቸውን ከእግሩ ላይ አውጥተው ሲሄዱ ከቤተ ክርስቲያን ወጥተው የደም ዋጋ ጠይቀኝ ካሳህን ልካስህ ወይንም ጋሻ ልስጥ ሆይ ወይንም የመንግስቴን ግማሽ ልስጥ ሆይ ብለው እየጠየቁት እንደነበረ ሊቃውንት ይናገራሉ። እሱ ግን ምንም አልፈልግም አላቸው። በል እንግዲህ አንተ የምትፈልገውን ጠይቀኝ አሉት። እኔ የፈለግኩትን እንዲሰጡኝ ቃል ግቡልኝ አላቸው። ቃል ግቡልኝ አላቸው። እሱ የፈለገው ምናኔ ነበርና እሺ ቃል ገባልሃለሁ አሉት። ቃል ገቡለት። ከገቡለት በኋላ ግን በሉ ንጉሥ ሆይ እኔ ሊህን ነው እንግዲህ ደህና ሁኑ አላቸው። ወደ ምናኔው ማለት ነው። አዎ ወደ ምናኔው ቦታ ሊሄድ ነው ደህና ሁኑ አላቸው። እሳቸውም ከዚያ ወዳ እንባ አውጥተው አለቀሱ። በኋላም ሰራዊት አስከትለው ሸኙት። እሱም ከደቀ መዛሙርቱ ጋር ከአቡነ አረጋዊ ጋር ከታላቁ ጻድቅ ወደ የገምድር ወደ ዙር አምባ መጣ። ዙር አምባ መጣ። በዚያች እኛ እንኳን ወደዛ ወደ አካባቢው አልደረስኩም። ጉና የምትባል ቦታ አለች ይባላል። ያችን ቦታ ቆሞ ሲያያት አይች ቦታ ታምራለች አለ ይባላል አለና ዘወር ብሎ ወደ ዙር አምባ ለማለት ዙር አምባን ሲያይ ዙር አባ ነው ያላቸው አቡነ አረጋዊ። ወደዚህ ቦታ እንሄድ ማለቱ ዙር ማለቱ ማለት ዙር አባ ነው። ተበዛ ቃሉ እንግዲህ ተስተካክሎ ለመውረስ ሲያስቸግር ዙር አምባ ተባለ። ቅዱስ ያሬድ ግን ዙር አባ ነው ያለው። መጣ ዙር አምባ ገባ፣ ጉባኤ ተከለ።
አስተማረ። የእሳቸውም ቤተ ክርስቲያን የእሱም ቤተ ክርስቲያን በዙር አምባ እንዳለ ዛሬም ይታወቃል። ከዚያ በኋላ ነው እንግዲህ ወደ ምናኔ ሄደው ቅዱስ ያሬድ ዙር አምባ ካስተማረ ጉባኤ ተክሎ ካስተማረ በኋላ ነው። እዚያ ግን ያስተማራቸው አሁን መጽሐፉ ጠፋ እንጂ ርዕሰ ደብር ጥዑመ ልሳን የሚባሉ አሰላ ሀገረ ስብከት ስራ አስኪያጅ የነበሩ የፊት አሳትመውት ነበር። ከዚያ 4 ተማሪዎች የእሱን ተማሪዎች ጽፈዋል። አንዱ የእሱን አቋቋም ይዞት እንደነበረ የቅዱስ ያሬድን ይነገራል። እሱም ግን ለአንድም ሆነ ለሁለት እንዳስተማረ አይታወቅም። እንዳስተማረ ብቻ ይነገራል። እንግዲህ አባ ጊዮርጊስም ሰዓታት ብቻ አይደለም ሙያቸው አቋቋም አዋቂ እንደሆነ ይነገራሉ። ዝማሜ ይዘማሉ ተብሎ አልተነገረላቸውም እንጂ ስቡህ ብለው ማህሌት እንደሚቆሙ ይነገራል። እንግዲህ ያን ጊዜ የጎንደሩን ማቋቋም የለም። ያው የቅዱስ ያሬድ ደቀ መዝሙር እንዳስተማራቸው ነው እኛ እንግዲህ መረጃ የምንወስደው። ከዚያ እየቆየ ከትውልድ ወደ ትውልድ ሲተላለፍ በወገራ ነበረ ይባላል። ከጎንደር ከከተማ ውጪ ወገራ በሚባለው ቦታ ላይ ይገለገል ነበር ይባላል። ይኸው የተክሌው አቋቋም የቅዱስ ያሬድ መያዝ ነው ማለት ነው። በዛ ሲገለገል ይታወቃል። ይህ እየሆነ እያለ ወደ ጎንደር ወደ ከተማው አልገባም ነበርና በጎንደር ከተማ ደግሞ በአጼ አድያም ሰገድ ኢያሱ የሚባሉ ባህታዊ ተነሱ። እኛ ኢያሱ የሚባሉ ባህታዊ ሌሊት ሲጮሁ ይሰማሉ። ሲፈልጓቸው ግን አይገኙም። አድያም ሰገድ ኢያሱ ራሱ ይሰሟቸዋል ሲጮሁ ሌሊት ቀን ይሰወራሉ። ኋላ ግን ምህላን ያዝ ብለው ህዝቡን ሰብስበው 3 ቀን እግዚኦታ እያሉ ጸሎት እያደረጉ 3 ቀን ጸሎት ያዙ። አድያም ሰገድ ኢያሱ ከዚያኛ ሰውዬ ተገለጡላቸው እንዳሉ አድያም ሰገድ ኢያሱ በሉ ይህን ሙያ ለትውልድ ያትርፉ ያስተምሩ ብለው ያዟቸው፣ ወንበር ዘረጉ። ይህ የጎንደሩ የአቋቋም ታሪክ ነው። የቅዱስ ያሬድ በውጭ እንደነበረ እየተገለገለበት ያው በጎንደር ዙሪያ በክፍለ ሀገሩ ይገኛል። ጎንደር ከተማው ግን አልገባም። ለዙ እንግዲህ መረጃ የሚሆኑን አለቃ ገብረሃና ያን አቋቋም ፈጥረውት ነው ማለት አይቻልም። ከነዚያ ተምረው ተገኝተዋል። የተክሌውን ዝማሜ ወይንም ከነጸናጽሉ ያንን ተምረው ጎንደር ነው አገራቸው። ጎንደር እንደነበሩ ጊዜ የጎንደሩን ቃለ እግዚአብሔር ይሉ ነበር። ጸናጽሉን ተክሌ አይዘሙም፣ የጎንደሩንም አይዘሙም፣ ዝም ነው የሚሉት። ጸናጽል ብቻ ነበር ማለት ነው። አዎ እያሉ ይነግሩን ነበረ። አለቃ ገብረሃና ትግሬ ጨለቆ ስላሴ የሚባል ልቅና ተሾመው ነበረ። ጨለቆ ስላሴ ልቅና ተሾመው እዛ ሄደው ቦታቸው ነውና ይዘሙ ነበረ እዛ ተክሌው ማለት ነው። አዎ የተክሌውን አቋቋም ያገለግሉበት ነበር። ጎንደር ግን አይዘሙ። አዎ በኋላ ወይዘሮ ማዘንጊያን ያገቧቸው በሆነ ምክንያት፣ በፊት ፍጹም ባህታዊ ነበሩ። በሆነ ምክንያት ነው ያገቧቸው። ይህ እዚሁ ላይ ይብቃንና እንግዲህ
ከዚያ ከጨለቆ ስላሴ ነው ተመልሰው ወደ ደብረ ታቦር የገቡት። አለቃ ተክሌን ከወይዘሮ ማዘንጊያ ወለዱ። አለቃ ተክሌን ልጃቸውን ብቻቸውን እየደበቁ በር እየዘጉ ተክሌውን አስተምረዋቸዋል። ከአባቶች እንደተረዳ ነው። ደብቀው ያስተማሯቸው ለምንድን ነው? ደብቀው ያስተማሯቸው አንድ ሙያውን ሰው እንዳያውቀው ነው ይላሉ እንግዲህ ሊቃውንት። ሁለት ጎንደሮች እንዳይቀየሙ ነው ይባላል። እንዴ ከጎንደሮቹ አቋቋም በፊት ያኛው አቋቋም በጎንደር ዙሪያ እየተነገረ ነበር አላሉ እንዴ? ነበራው። ልክ ነው። በጎንደር ዙሪያ እየተነገረ ነው። ያኛው አቋቋም ደግሞ ከተማው ነው። ጎንደሩ ከተማው ነው። ወደ ገጠሩ ሳይወጣ ከተማው ብቻ ነው እንግዲህ ከባህታዊ ኢያሱ ተወርሶ የነበረው ሙያው። አሁን ባህታዊ ኢያሱ ወደ ውጭ አልወጡም። በኋላ ተማሪዎቻቸው ወጥተዋል እንጂ እሳቸው አልወጡም። በኋላ ግን ተማሪው ሲሰራጭ እሳቸውን ቸግሯቸው ልጃቸውን ብቻ አስተማሩ። እንዳይተዉት ቃለ እግዚአብሔሩ ያጓጓቸዋል። እንዳይገልጡት ደግሞ ጎንደሮችን ፈሩ፣ ይቃወሙኛል ብለው። አዎ ፈርተውም ደግሞ ጨርሰውም ዝም አላሉ። ጎንደር ወረዱ። ከተማው ከደብረ ታቦር ጎንደር ወረዱና ልጃቸውን ዝመም አሉ። ተክሌን ማለት ነው። አዎ አዘመሙ። በኋላ ከቤተ ክርስቲያን ሲወጣ ጨዋታ መቼም ልማዳቸው ነው፣ ይችሉ ነበርና የኔ ልጅ እኮ ለጎንደር ሊቃውንት አክሊላችሁ ነው አሏቸው። ጨዋታ ነው፣ አክሊል አይደለም የተናገሩት። አክሊላችሁ ነው። እነሱም አሉ አክሊላችሁ ነው የኔ ልጅ አሏቸው። እንደፈዋለን አሉ። እንደፈዋለን አሉ። ያው ተመልሰው ጉባኤ የዘረጉ ደብረ ታቦር አለቃ ተክሌ ጉባኤ ተክለው እንደነበረ አለቃ ገብረሃና አረፉ። ከዕለታት ባንዳቸው ቀን ለደብረ ታቦር አለቃ ተክሌ ጎንደር ከተማ ሄዱና ቁመት ቆሙ። ጎንደሮችም አክብረው ቃለ እግዚአብሔር ሰጧቸው። አንድ ጎንደሮች መጸንጸል የማይችሉት አዲስ ነግስ አመጡና ይሉ የመር ጎንደሮች ናቸው ያመጡት። አለቃ ተክሌ ኦኬ። በጎንደሮች የማይታወቅ ነግስ። አዎ በጎንደሮች የማይታወቅ እሳቸው አስገብተው በራሳቸው አዲስ ቃል ማለት አዎ ሲሉ እየጸነጸሉ እያሉ ጎንደሮች ዝም አሉ። ምን ነው አትሉ እንዳትናገሩም አሏቸው። ኧረ እኛ እናውቀውም፣ ይህን የምትለውን አንተ የምትለውን እኛ እናውቀውም አሏቸው። አለቃ ተክሌም ትንሽ የቁጣ ቃል ተናገሩ። አይ ጎንደር አገሬ ሰው የለበሽምና የአፄ ፋሲል ግንብ ብቻ ነው ያለብሽ አሉ። አሉ እንጂ ወዲያው ታመው ቤታቸው ገቡ። ያው እንደፈዋለን የተባለው ተፈጸመ። ከያው ከጎንደር ታመው ቤታቸው ገቡ። አልቆዩም። ያው ታመው ነው የቆዩት። ቢቆዩም ወንበር ዘርግተው ግን አስተምሮ ነበር አለቃ ተክሌማ አይ ጎንደር ሄደው ታመው ቶሎ ተመለሱ ሲለኝ ለቁመት ነው ሄዱት። ጎንደር አላስተማሩ። አይ ለቁመት ነው ሄዱት፣ ግን ታመው ተመለሱ ሲሉኝ ጊዜ ታመው እንደተመለሱ ከዛ በኋላ አላስተማሩ። ጎንደር ታመው እንደተመለሱ ወንበር የማይዘረኩት ገና አለቃ ገብረሃና እንዳሉ እኮ ነው። ተናግሬያለሁ እኮ እንዳሉ ነው። አለቃ ገብረሃና ካረፉ ነው ደግሞ ወደ ጎንደር
የወረዱት ብቻቸውን ነው። በፊት አብረው ወርደዋል። በኋላ ደግሞ ብቻቸውን ሄዱ። አሁን ያልኩት ቃል ነው ማለት ነው። ከዚያ ታመሙ። ከታመሙ ደረጃ ተማሪዎቻቸውም እንግዲህ በሽታቸውን እያዩ እየተከዙ እያዘኑ ተማሪዎቻቸው እንግዲህ የለዩ ተማሪዎች ታዋቂዎች አለቃ መኮንን፣ አለቃ ተድላ፣ አለቃ ብሬ፣ አራተኛው እንግዲህ ስማቸውን ዘነጋሁት የኔታ ቤተ ማርያም ነግረው ነበር። የኔታ መንገሻ መምህር ናቸው። ራስ ጉግሳ የሉም ነበርና አለቃ ተክሌ አርፈው ደብረ ታቦር ሲቀበሩ በኋላ መጡ። አለቃ ጉግሳ ማለት ራስ ጉግሳ ሀገረ ገዢው የደብረ ታቦር አስተዳዳሪ ማለት ነው። አለቃ ተክሌ አረፉ። ራስ አሏቸው። ተክሌ አረፈ አሉ። አዎ አሏቸው። ደብረ ታቦር ኢየሱስ ቢፈርስ ህዝቡን ይዤ እሰራዋለሁ። አለቃ ተክሌን እንግዲህ ተየት አገኘዋለሁ አሉ። ማይተኩ ሰው ናቸው ማለት አሉ። ፍታት ተፈታ ደመቀ ተማሪዎቻቸውም ነበሩ። እነዚሁ አሁን ያልኳቸው ያው እስከ 40 ቀን መደዳውን ፍታት አስፈቷቸው። ከዛ በኋላ ከነዚህ ከአራቱ በእግራቸው የሚተካ ሰው ምረጡ አሉ። ግማሹም አለቃ ብሬን አለ፣ ግማሹም አለቃ ተድላን አለ፣ ግማሹም የኔታ መንገሻን መምህር አለ። አለቃ መኮንን ግን አገራቸው እዛው ቅርብ ነበርና ህዝቡ አለቃ መኮንን አለ። የአካባቢው ተወላጅ ስለሆኑ አዎ በአለቃ መኮንን ጸና። መምህርነቱንም ልቅናውንም ያዙ። አለቃ ተድላም ወደ ሀገራቸው ወደ ሸዋ መጡ። ጅሩ ነው ሀገራቸው። ሰርጦ ሰስ ማርያም ትባላለች። ትልቅ ቦታ ናት። ትልቅነቷ ግን ያው በሳቸው ነው። ያው ጉባኤ ዘረጉ፣ ያስተምሩ ነበረ። በዚያ እንደነበሩ አለቃ ብሬ ወደ አዲስ አበባ መጡ። አራዳ ጊዮርጊስ ልቅና ተሾሙ። ነገር ግን አፄ ምኒልክ ከፈለጓቸው አለቃ ተድላን ነበር ይባላል አባቶች ሲጫወቱ። ያው አልሆነም። እንግዲህ አለቃ መኮንን ጉባኤ እየሰፋ ሄደ። የአለቃ ተድላም ጉባኤው ሰፊ ነበረ። እንደ መምህራቸው እንደ አለቃ ተክሌ እሳቸው ዕድሜ አላገኙም። የ12 ዓመት የ5 ዓመት ልዩነት ነው። 12 ዓመት ብቻ ነው ያስተማሩት። ቶሎ ነው እሳቸውም የተቀጠፉት። አሁን አለቃ መኮንን ቆዩ ደብረ ታቦር። ራስ ጉግሳ ከአፄ ምኒልክ ወዲህ እንግዲህ ያው እንትን አርፈው የለም ያው እና አፄ ኢያሱ ሁሉ ሞተዋል። በንግስት ዘውዲቱ ነበር መንግስቱ። እሳቸውም አልጋ ወራሽ ተፈሪ ነበር የሚባሉት። በዚህ በዘመናዊ ትምህርት ምክንያት እሳቸው ያንን የዘመናዊን ትምህርት እኔ ማስገባት አለብኝ፣ ሀገሬን ማሰልጠን አለብኝ ሲሉ እኛኛው ደግሞ ኢትዮጵያ የሃይማኖት ሀገር ናት፣ እኛ የዚሁ የመንፈሳዊ ጉባኤ ትምህርት ይበቃናል፣ ይቅርብን፣ ተፈሪ ረፍ ይቅርብን ሲሉ በዚህ ምክንያት ተጣሉ። ራስ ጉግሳ ጦር አነሱ። አልጋ ወራሽ ተፈሪም ጦር አነሱ።
ተቃጠሩ፣ እንዋጋ ተባባሉ። አሁን ከሸዋ ይዘው አልጋ ወራሽ ተፈሪ ዘመቱ ሄዱ ወደ ዋድላ። እኛኛውም ከደብረ ታቦር ዋድላ ድረስ መጡ። ጦር ገጠሙ። ራስ ጉግሳ ሲንቀሳቀሱ አለቃ መኮንን ሁልጊዜ ከቤታቸው ይጋበዙ ይበሉ ይጠጡ ነበርና ሁልጊዜ ጠጅ ነበርና ራስ ጉግሳ ጦርነት ሲነሱ ሰራዊት ይዘው አለቃ መኮንንም ተነሱ አብረው። ራስ ጉግሳ አለቃ መኮንን አንተ ቤተ ክርስቲያን ትጠቅማታለህ፣ ብዙ ልጆች ታወጣላታለህ። እኔ ብሞት ምን ሰራ መሰለህ? እኔ ልሂድ፣ አንተ እባክህ ረፍ ቆይ አሏቸው። ጠጁ ይከዳኛል፣ ራስ ጠጁ ይከዳኛል ብለው ተከተሏቸው። ወደ ጦሩ ቦታ አብረው ደረሱ። ጦር ገጠሙ። ራስ ጉግሳና አለቃ መኮንን በአንድ መሳሪያ ሁለቱም ጎን ለጎን ተመቱ፣ ወደቁ። ሲወድቁ አለቃ ኃይለ ማርያም ራስ ጉግሳ የክርስትና አባታቸው ናቸው። አለቃ መኮንን መምህራቸው ናቸው። እነሱ እየሞቱ እኔ ለምን እቀራለሁ ብለው ተከትለው አብረው ሄደዋል፣ ደቀ መዝሙር እንደነበሩ። ጦሩ ግን የተንቀሳቀሰው ቃለ እግዚአብሔርን ጨርሰው ወደ ሀገራቸው ወደ ኤልሻማ ሊገቡ ሲሉ ነው። ወደ ሀገራቸው መምጣታቸውን ትተው እነሱ ወደ ጦር ሲሰለፉ እሳቸውም አብረው ተሰልፈው ነበር። አለቃ መኮንንና ራስ ጉግሳ ተመተው ሲወድቁ እሳቸው እዛው ቆመው እያለቀሱ ነበር የነበረው። አንድ ወታደር ያውቃቸው ኖሯል። ደግሞ አንተ ለምን መጥተህ ነው ብሎ ማረካቸው። አለቃ ኃይለ ማርያም ከሞት ዳኑ። ራስ ጉግሳ ወደቁ ብለው ለአልጋ ወራሽ ተፈሪ ነገሯቸው። ማለት ለአፄ ኃይለ ሥላሴ የናቸው የወደቁበትን ቦታ አሳዩኝ ብለው ሄዱ። ነፍሳቸው ሳትወጣ እያጣጣሩ ደረሱባቸው። ሲደርሱባቸው ራስ ጉግሳ አናገሯቸው። አፄ ኃይለ ሥላሴ ተፈሪ በእኔ መሞት ደስ አይበልህ፣ አትደነቅ ለእኔ ሞት። ነገር ግን ይህን ትምህርት የምታስተምራቸው ልጆች የአንተን ሬሳ እዚህ ቦታ ላይ ወደቀ እንኳን ተብሎ እንዳይናገር እንደ ውሻ ሬሳ ነው የሚጥሉት ብለው አናገሯቸው። ተነበዩባቸው ማለት ነው። አዎ አናገሯቸው። አልጋ ወራሽ ተፈሪም አገሪቱ ትሰልጥንና የአገሪቱ ልጆች ማሩና እኔን እንዳረጉ ያድርጉኝ ብለው መልስ ሰጧቸው። ከዚያ ወዲያ ሁለቱም አረፉ። ራስ ጉግሳም አለቃ መኮንንም አረፉ። በወቅቱ እንደ ዛሬው ስልጣኔ የለም፣ መኪናም የለም። በአልጋም ለማጓጓዝ አይቻልም። አስከሬናቸው ዋድላ አንቺም ኪዳነ ምሕረት የምትባል ቦታ ተቀበረ። እሺ፣ ቀጥሎ ከዛ ሀገራቸው አልገቡም። ሀገራቸው ውሎ ፍታት ተፈታላቸው። ከዚያ እንግዲህ እናሳጥረው የኔታ መንገሻ እና አለቃ መንገሻ መምህር ደግሞ በዛው ዙሪያ ወንበር ዘርግተው ያስተምሩ ነበረ። አለቃ መኮንን ሲያርፉ እንደዚያው በምርጫ አለቃ ቀለመ ወርቅ የአለቃ መኮንን ደቀ መዝሙር ነበሩና ደብረ ታቦርን ያዙ። ልቅናውንም መምህርነቱንም ያዙ። እንግዲህ የኔታ መንገሻ መምህር የአለቃ ቀለመ ወርቅ ጓደኛ ሳይሆኑ የአለቃ መኮንን ጓደኛ ናቸው። እሳቸው ያስተምሩ ነበረ በውጭው ቦታ ማለት ነው። በደብረ ታቦር በከተማው አይደለም። ግን እና አለቃ መንገሻ ከዛ ወጡ። እነ የኔታ መንገሻ ከእኛ መምህር ወጡ። አለቃ ቀለመ ወርቅም እያስተማሩ የኔታ መንገሻም እያስተማሩ በነበሩበት ወቅት አንድ ታላቅ ሽማግሌ ሰው
የኔታ መንገሻን የኔታ ደብረ ታቦር ገብተዋል ብለው ጠየቋቸው። ወኢይትሜነዮ ለታቦር እስመ ታቦር አነ አሉ። እኔ ታቦር ነኝና ታቦርን አልመኘውም አሉ። የራሳቸውን ትልቅነት ሲናገሩ አንዱ እሱ ነው። ሁለተኛው መምህራቸው የአለቃ መኮንን ጓደኛ ናቸውና ነው። ያው የእሱን ነው የተማርኩት በምን ይበልጠኛል ነው አለቃ ቀለም ወርቅ። እንግዲህ የመምህራቸው ጓደኛ ስለሆኑ ነው መምህራቸው። እዛ መግባት አያስፈልገኝም ከአለቃ ቀለም ወርቅ እያሉ ነው። አዎ አለቃ ቀለም ወርቅና አለቃ መንገሻ እኩያ ናቸው። መምህሮቻቸው ደግሞ እኩዮች ናቸው። ስለዛ እሱ ጋር ምን ብዬ እገባለሁ አሉ። ነገር ግን ሁለቱም ሀብታሞች ናቸው። ልጅ አወጡ። መልካም ልጆች እነ መምህር ታደሰ ብዙዎች ናቸው። እንግዲህ ተቆጥረው የማይዘለቁ እነ ገብረ ማርያም እስቴ ማለት ነው። እስቴ ያው የሀገሩ ስም ነው፣ ያስተማሩበት ነው፣ ጎንደር ነው። እንደው የመሳሰሉ ናቸው፣ ብዙ ናቸው። አሁን አለቃ ኃይለ ማርያም መጥተው ከዚያ እዚህ ኤልሻማ ሲገቡ አብዛኛ ወቅታቸውን ያሳለፉት በብህትውና ነው። አባታቸው ግን የግድ ሚስት ማግባት አለብህ ብሏቸው ዳሯቸው። በዚያን እንዳሉ የኔታ ቤተ ማርያም ከሀገራቸው ከየፋት ዜማ ለመማር ኤልሻማ ይሄዳሉ። ኤልሻማ ሄደው እንደነበረ ቃለ እግዚአብሔር ይወዳሉና እሁድ እየሄዱ መዝሙር በሉልኝ ይሏቸው ነበረ አለቃ ኃይለ ማርያምን የኔታ ቤተ ማርያም። እዚያ እንደዛ እያደረጉ እያሉላቸው አቋቋሙን በማህበር ቀለም እያስመሰሉ ጨርሰው ይዘውታል። ከአለቃ ኃይለ ማርያም ማለት ነው። ወንበር ግን አለቃ ኃይለ ማርያም አልዘረጉም። በማህበር ቀለም ለሳቸው ብቻ ነው። በማህበር ቀለም እያስመሰሉ ያው አስተምረዋቸዋል። ከዚያ በኋላ ወደ ጎንደር ልሄድ እንግዲህ ጤና ይስጥልኝ አሏቸው። የኔታ ቤተ ነው ወይስ የኔታ ቤተ? የኔታ አለቃ ኃይለ ማርያምን አይ ጎንደርማ ከሄድክን የደብዳቤ ጽፌ ነው ምልክህ እንዲሁ እንዴት ትሄዳለህ? እጽፍልሃለሁ አሉና ጓደኛዬ ነው ቀለም ወርቅ እጽፍልሃለሁ ብለው ጽፈው በደንብ አድርገው የኔ ልጅ ነውና በደንብ አስተምረህ ላክልኝ ብለው ጻፉላቸው። ደብረ ታቦር የኔታ ቤተ ማርያም ሄዱ። ደብረ ታቦር ሄደው የተክሌውን ዝማሜ ከነጸናጽሉ ነው የተማሩት። ጸናጽሉን ያውቁታል የተክሌውን። ጨረስኩ ብለው ደግሞ ደብዳቤ ጻፉላቸው። ግሸን ለሚመጣ ሰው ደግሞ አለቃ ክፍሌ ጋር ጎንደር ውረድ ብለው ጎንደር ደግሞ ጻፉላቸው። እዛም ሄደው ታች ቤት አቋቋሙ እንዲማሩ። አዎ ጸናጽሉ ሄዱ። ጎንደርም ሄደው አቋቋሙን ሁለቱንም ነው የተማሩት። ዘንጉንም ጸናጽሉንም የጎንደሩንም ሁሉንም ያውቁታል። የጎንደሩንም ዘንጉንም ጸናጽሉንም ያውቁታል። የተክሌውንም እንደዛ ያውቁታል። ሁለቱንም ዘንጉንም ጸናጽሉንም ያውቁታል። ከዚያ ያው አለቃ ምስራቅ በ1948 አረፉ። የኤልሻማው ማለት አዎ አለቃ ምስራቅ የቅኔው መምህር እሳቸው አረፉ። ሲያርፉ እሳቸው የኔታ ቤተ ማርያም ከኔታ ክፍሌ ወጥተው ደብረ ፀሐይ ቁስቋም ጎንደር ያስተምሩ ነበር ጉባኤ ተክለው። ከዚያ እንደነበሩ አለቃ ምስራቅ አርፈዋል፣ ቦታው ተዘግቷልና ና ብለው ላኩባቸው። ተማሪዎቻቸውን ሰብስበው መጡ።
ለይንታ ቤተ ማለት ነው። አዎ እሺ መጡ ገቡ። ኤልሻማ በ48 ዓመተ ምህረት ኤልሻማ ገቡ። ያው እንግዲህ እስከ 1997 ዓመት እንግዲህ ከ48 ይዞ ወደ 50 ዓመት ያልጠቀመው አስተማሩ። ከ48 ይዞ 50 ዓመት ማለት 49 ዓመት ነው። 50 ዓመት ማለት አዎ ያን ያህል አስተማሩ። እንግዲህ ከዛ ከሳቸው የወጣው ብዙ ነው። ካለቃ መንገሻ የሚወጣው ብዙ ነው። ከአለቃ ተድላ እንግዲህ ብዙ ልጅ አልተገኘም፣ አልወጣም። ቶሎ ነው ያረፉት። እኛኛው እንግዲህ ስማቸው ከተዘነጋው መምህርና ካለቃ መኮንን ነው። እንግዲህ ካለቃ ተክሌ ደቀ መዛሙርት ልጆች ያወጡት ሁለቱ ብቻ ናቸው። አለቃ ብሬም አላስተማሩም። ያው ልቅና ብቻ ነው የያዙት። በዚህ ዙሪያ እንግዲህ ሲኖር አለቃ ልቅናውን ከአፄ ኃይለ ሥላሴ ተሾመው። አለቃ ኃይለ ማርያም ንጉሥ ነው የሚሾመው የቦታውን ልቅና ተብሎ ልቅናውን ከተሾሙ በኋላ ቅድስት ማርያም አዲስ አበባ መምህር ገብረ ማርያም ጋር ሐዲሳት ተምረዋል። ሲማሩ አራዳ ጊዮርጊስ ገብተው የሰሎሞንን ምቅናይ ሲዘሙ ካለቃ ብሬ ጋር ድምፅ ነበራቸው። ድምፃቸው ያምራል። አለቃ ኃይለ ማርያም እኛኛው ድምፀ ደካማ ናቸው ይባላል። አሁን አፄ ኃይለ ሥላሴ ቁጭ ብለው ያዳምጧቸው ነበረ ሲዘሙ ማለት ነው። አዎ ሲያዳምጧቸው የኛው ድምፃቸው ደካማ ስለሆነ ይሄኛውን እንስማ፣ ይሄኛውን እናዳምጥ፣ አንተ ዝም በል አሏቸው አለቃ ብሬን። እና እንደዚህ ይመስላል እንግዲህ አመጣጡ የቅዱስ ያሬድ ሙያ እንደሆነ መረጃችን አፄ ገብረ መስቀል ያደረጉት አንካሴያቸውን እግሩ ላይ መወርወራቸው የአንድ መረጃ ነው። ሁለተኛው አለቃ ተክሌ ጋር እንዴት ደረሰ ለማለት የቅዱስ ያሬድ አንዱ ደቀ መዝሙር የተወሰኑ ልጆችን አስተምሮ እንደነበረ እና እየቆየ ከትውልድ ወደ ትውልድ ሲተላለፍ እንደቆየ በወገራ እንደተገኘ በጎንደር ዙሪያ ደግሞ የበለጠው መረጃ አለቃ ገብረሃና ተምረው እንጂ ከራሳቸው አንቅተው እንዳልነበረ የሊቃውንቱ ሲነግሩን ቅብብሎሹ ይህን የመሰለ እንደሆነ ነው የተረዳ ነው። ይንጣ ከሚገባው በላይ አድርገውን ያብራሩልንና አሁን ደግሞ ወደ ቀጣዩ ጥያቄ ሄሊድና በተክሌ አቋቋም ስር ሆኖ የተለያዩ የአቋቋም አይነቶች አሉ። ለምሳሌ የቤተ ማርያም አቋቋሙም ከተክሌ ወጥቶ እንደ ቅርንጫፍ እንደማለት ነውና ለምሳሌ ባህር ዳር አካባቢ የእንታ ምክሩ የሚባሉ እሳቸውም እንዲሁ ከደብረ ታቦር ወጥቶ አለና ብዙ አይነት አለና እስቲ አይነታቸውና የት አካባቢ እንደሚነገሩም ልዩነታቸውስ ምን እንደሚመስል ይንገሩን። አዎ የተክሌ አቋቋም የተለያየበት ምክንያት አንዱ ከመዘንጋት የተነሳ ካለ መከባበር ካለ መፈቃቀር እንግዲህ ቃለ እግዚአብሔር ብዙ ነው ባህሪው። ይህንን የቃለ እግዚአብሔሩን ባህሪ አንድ ለማድረግ ግን መፈቃቀር መከባበር ያስፈልግ ነበር። ያው አለቃ መንገሻ ወኢትሜን የወለ ታቦር እስመ ታቦር አነ ብለው ተናገሩ። አንድ ለማድረግ አልሞከሩም። በራሳቸው እንግዲህ አንድ ለማድረግ ቢሞክሩ ከአለቃ ቀለመወርቅ ጋር ይመካከሩ ነበረ። አለቃ ቀለመወርቅም ለራሳቸው አስተማሩ። አለቃ መንገሻም
ለራሳቸው አስተማሩ። ነገር ግን አንዳንድ ነገሮች እያሉ እንደዚያው ሲሄዱ መቼም ወንድሞች በእኛ በቅዱስ ያሬድ ሙያ ውስጥ ያለ ችግር በጣም የመናናቅና ያለመከባበር ጎልቶ ነው የሚታየው። አሁንም ያኑ ይዘን ነው የምንሄደው። ሁላችንም እንደዛው እየሆን ነው። መሆን አይገባም ነበር። ግን አሁን እዚህ ውስጥ እንግዲህ ያለው ችግር ምንድን ነው? ከመዘንጋት ነው። ከመዘንጋት ካለመወሰን ነው። እነዚያ ወስነውታል። ባይገናኙም አለቃ ቀለም ወርቅም ወስነዋል። አለቃ መንገሻም ወስነዋል። ከነሱ ልጆች ግን ውሳኔ ጠፍቷል። ከነ መምህር እዝራ፣ ከነ አለቃ ታደሰ፣ ከነ የኔታ ሽፈሬ እነዚህ ሁሉ ተለያይተዋል። እነዚህ ሁሉ የአለቃ መንገሻ ናቸው። ግን ተለያዩ። የተለያዩበት ምክንያት አሁን እንዳልኋችሁ ካለመከባበርና ካለመፈቃቀር፣ ካለመጠያየቅ። ገበሬም አሁን እኮ ለራሱ ይለያያል። ግማሹ ቀንበር፣ ግማሹ ሞፈር መስራት ማበጀት ይሳነዋል። በዚያ ሁሉ በዓለም ያሉ ስራዎች ሁሉ ለቃለ እግዚአብሔሩ ምሳሌዎች ናቸው። ነገር ግን ገበሬዎች ደግ በመሆናቸው አንዱ ከአንዱ ይጠይቃል፣ የተሳተውን ነገር ለመረዳት ይሞክራል። ከእኛ ግን የለምና በዚያ ነው እንጂ መሰረቱ አለቃ ተክሌል 4 ልጆች አባት ናቸው። እነዛ 4 ልጆች ደግሞ ለመላ ለአቋቋም ለተክሌ አቋቋም አባቶች ናቸው። አባቶች ስለሆኑ ከመዘንጋትና ካለመወሰን ነው ልጆች ጋር ሲደርስ እየተለያየ ሄደው እንጂ ቤቱ አንድ ነው። እነ የኔታ ጌራም ሁሉም መቄት የነበሩት ተጠሪው እንደኔ አይነ ስውሩ እነሱ ሁሉ ያለቃ መንገሻ ናቸው። አሁን ያለቃ መንገሻ ስታዩት ጥራት ያለው ሆኖ ታገኙታላችሁ ስትሰሙት። እነ የኔታ ጌራ ጋር ሲደርስ ደግሞ መለያየት እንዳለ ትሰማላችሁ። አዎ የኔታ በትረ ማርያም ጎንደር እንዳሉ ቁስቋም እንዳሉ የኔታ ቤተ ማርያም ጋር ገብተዋል። ከዛ ተከትለዋቸው ኤልሻማም መጥተዋል። ኤልሻማ መጥተው ለተወሰነ ጊዜ ተቀምጠው ተመልሰው ወደ ጎንደር ሄደዋል። አዳይ አለቃ መንገሻን ቃለ እግዚአብሔር እንደወሰኑት ነው የሚናገሩት እሳቸው። በዚህ ዙሪያ ደግሞ አሁን እኛም ጋር ይኖራል። አሁን አንገናኝም። የማንገናኝበት ምክንያት እነ የኔታ ወልዴም እኛም እነ የኔታ መዘምርም ሰቆጣ የነበሩት ብዙዎቻችን አሁን አንገናኝም። እነ መምህር እነ ርዕሰ ደብረ አክሊሉ እዚህ ሁሉ አሁን ግን ላንገናኝ እንችላለን። ምንድነው? ቅድም እንዳልኋችሁ ነው። ያለ መጠያየቅ እኔ ገሌንን እበልጠዋለሁ የማለት ያየ ሆነ እንጂ ቤቱ አንድ ነው። የእነ የኔታ ምክሩም የእነ የኔታ ጌራ ነው፣ የሌላ አይደለም። ነገር ግን ደግሞ አሁን ስታዩት ከእነ የኔታ ጌራም ደግሞ የእነ የኔታ ምክሩ በጣም ልዩነት አንጥቷል። ይህ እንግዲህ የራሳችን ጠባይ ነው። የራሳችን ያለ መጠያየቅ ያለ መፋቀር እንጂ ሌላ አይደለም። አባቶቻችን ያው ወስነው ነው የሚያስተምሩት። እኔም ግን ለራሴ ወስኜዋለሁ ብዬ አላወራም። መምህሬ ግን የእኔን ጉረሮ የማይለውጠው እኔ ነገርኩትን የማይለቅ አየለ ነው ብለው እስከ ጠቅላይ ቤተ ክህነት ድረስ ተናግረውልኛል። እሳቸው መሰከሩልኝ እንጂ እኔ ይዤዋለሁ ማለት አልፈቅድምም አልችልምም። እሳቸው እንደዛ ብሎ ይዞ እንደዛ ብለው ተናግረዋል ተብሎ ነው ካሰላ ወደ ኤልሻማ ልመለስ የቻልሁት። ሌላው ትምህርት ቤት በመማርበት ወቅት የኔታ ቤተ ማርያም አንተ እኮ እኔ ቁጭ ብዬ ባስተምርህ የኔን አቋቋም 1 ወር ትይዘው ነበር ይሉኛል። እንደገና ደግሞ ቤተ ክርስቲያንም አንዲት ነገር የተሳተች ነገር አትኖርም ነበር ማለት ትቆም
ከዚያ ማታ ወንበር ሲዘረጉ ምን ይሉኝ ነበር? አንተ ወረንጦ ና ይሉኝ ነበር። ወረንጦ የሚባል ነበር ታውት እንደሆነ አሁን ጠፍቷል። እሾህ ፍልፍል አድርጎ የሚያወጣ ከእሳቸው የተደበቀ እውቀት ፈልፍለው ስለሚወጡ ነው። አዎ አንተ ወረንጦ ነህ ይሉኝ ነበር። ወይንም ደግሞ እሳቸው ወረብ ፈጥረው ወርበው ተሆነ ያቺ መጥፋት የለባትም እስቲ በልልኝ ይሉኛል፣ እልላቸዋለሁ። አንተ ቴብ ነህ ይሉኛል። ቴብም የጮሁትን ነው ይዞ የሚገኘው የጮሁለትን ነው ይሉ ነበር። እና እንደዛ እያሉ ይሉኝ ነበረ። ነገር ግን ስለመሰከሩልኝ ለሚታ ቤተ ማርያም ይህ ነው የሚሉት እናንተ ከየት አንጥታችሁ ነው ስላቸው ሰዎች ሌላ ነገር ያደርጉብኛል። ያው እሱ ትዕቢተኛ ነው፣ እሱ ኃይለኛ ነው፣ እሱ ክፉ ነው ይሉኛል። እኔ ሙያውን ለማስረዳት እንጂ ለዛ ብዬ አይደለም። ያው ትውፊቱ ቅብብሎሹ ቢሆን መለያየት ባይመጣ ለማለት ነው። አሁን የእንታ አሁን በታች ቤት አቋቋም መዳሉ ተጽፏልና በቤተ ማርያሙ ደግሞ ፍሬ ማሌት አለና እርሶ ደግሞ ያው የእንታ ቤተን ወንበር ተክተው ከ8 ዓመት አካባቢ እንዳስተማሩ አውቃለሁና እሳቸው ምስክሩን ለእርሶ ነው አስተላልፈው ያረፉትና ከፍሬ ማሌትና ከመዳሉ ላይ ይሄ ነገር ጥሩ ነው፣ ይሄ ደግሞ መስተካከል አለበት የሚሉት እርሶ የምስክር መምህር እንደሆኑ አሁን በቃለ እግዚአብሔር ላይ እንደነገሩኝ ብዙ ግጭት አለና ይሄ መስተካከል አለበት፣ መዳሉ ይሄ ጥሩ ነው፣ ይሄ መስተካከል አለበት፣ ፍሬ ማሌት ደግሞ ይሄ ጥሩ ነው፣ ይሄ መስተካከል አለበት የሚሉት ነገር ካለ እስቲ በዚህ እንገሩ። አዎ አሁን እንግዲህ መዳሉ ሊስተካከል የሚገቡ ነገሮች ጸናጽሎች አሉ። ዘንጉ እንግዲህ አያገባንም፣ የኛም ተክሌ ስለሆነ ዘንጉ ላይ በጎንደር ዘንግ መነጋገር አንችልም። ጸናጽላችን አንድ ስለሆነ መስተካከል ያለባቸው ነገሮች አሉ። ዜማዎች የማይለቁት እየለቀቁ በአዋጅ ዜማ የሚለቁ አሉ። ነገር ግን ደግሞ በዜማ የሚወሰኑ አሉ። ለምሳሌ ያህል ውፀም ሙሁር ውፀም አሁን ሙር የዜማውን ይዟል። ግን ጽሑፉ ላይ መዳሉ ላይ በዛ ተጻፈ። እንደገና ደግሞ ወቦ ለበኩናት ያለው ደግሞ ወቦ ለበ ብለው ጽፈዋል። ይህ አይሆንም። ወቦ ወቦ ለበመጥፋት ሁሉ ያው አንድ አንቀጸ ብርሃን አንቲ ውእቱ ንጽሕት አንቀጸ ብርሃኑ ንጽሕት የሚለውን ሀደር አድርገው ብለዋል። ይህም አይሆንም። ይህ ነው የተስተካከለው ከዜማው ጋር። ትውፊቱም ይሄ ነው። አሁን እንግዲህ የመዘንጋት ነው ያለ ማስታወስ ነው ያልኩበት ይህን የመሰለው ላይ ነው። ወክልኤተ ዓመተ ወክልኤተ ዓመተ እምርሁ
እነዚህ አንድ ወገን ናቸው። እንግዲህ ይህን የመሳሰሉ ደግሞ አሁን ምን ብለዋል? እነሱ ሌላ ቁርጥ አስገብተዋል። ወክልኤተ ምዕተ ብለዋል። ይሄ አይሆንም። ይሄ መስቀል ገብረ ሕይወት ያምቅናዩ ላይ ያለው መስቀል ገብረ ሕይወት ይሄ ነው። መስቀል ልገብረ ሕይወት ማለት ያለበት ነው እንጂ ያኛው ከዚህ ጋር ግንኙነት የለውም። ለመረጃ እነዚህ ይበቃሉ። ግን እነዚህን የመሳሰሉ መለወጥ የማይገባቸው ብዙዎች አሉ። እንግዲህ እንዳይበዛ ነው እንጂ ስንቱን እንለዋለን። ከመዳሉ የንታየው ብዙ ነግረውናልና አሁን ፍሬ ማህሌቱ ላይስ አሁን ይሄ ነው። መዳሉ ደግሞ ከየት መጣው ብንወያይበት ደህና ነው። መዳሉ አሁን ያለቃ ክፍሌ አይደለም። እንግዲህ ምስክሮቹ የጎንደሩ ምስክር የእነይታ ቤተ ማርያም መምህር አለቃ ክፍሌ ናቸው፣ ዋናው የበዓታው። ሁለተኛው አለቃ የማነ ብርሃን ናቸው፣ የአደባባይ ኢየሱስ ናቸው። ወንበራቸውም ወደ ላይ ቤት ነው የሚያደላው። አሁን መዳሉ ጨርሶ ሲመረመር የአለቃ የማነ ብርሃን እንጂ የአለቃ ክፍሌ አይደለም። ይህንን ጎንደሮች የዘነጉበት ምክንያት አላቸው። እኔ ግን የተረዳሁት ነገር አለኝ። እኔ መምህር የኔታ ቤተ ማርያም ናቸው፣ የአለቃ ክፍሌ ናቸው። ግን የአለቃ የማነ ብርሃንን የተረዳሁበት የኔታ ቤተ ማርያም ራሳቸው መርጠው የሚሏቸው የአለቃ የማነ ብርሃን ጉረሮዎች፣ ጥሩዎች ጉረሮ ተመርጠው የኔታ ቤተ ማርያም የሚሏቸው አሉ። እንደገና የድጓ መምሬ ሊቀ ጠበብት አሰፋ አካል ነበር የሚባሉት። እሳቸው ጋር ድጓ ሊማሩ መጥተው የኔታ አይነኩሉ የሚባሉ የአለቃ የማነ ብርሃን ደቀ መዝሙር መጥተው ነበረ። ኤልሻማ የድጓውን በረተኛ የነበሩ የማታውን ይህን ምዕራቡ ምኑን ጨርሼ ድጓ ስማር የኔታ አሰፋ አቋቋም ልማር ማታ ፍቀዱልኝ ብላቸው ወይ ትንሽ ቆያሉና እምቢ አሉኝ። እዛው ጀመርኩ አቋቋም የኔታ አይነኩሉ ጋር እዛው ጎን እዛው ዜማው ጉባኤ ጀምሬ ያው መዝሙርና ክብረ በዓል ተምሬያለሁ። ግን አሁን ስመረምረው መዳሉ የአለቃ የማነ ብርሃን ጉረሮ ነው ጨርሶ፣ የአለቃ ክፍሌ አይደለም። አሁን ጉረሮው ጨርሶ እነ መንግስቱ ዘለዓለም አመላለሳቸው ይሄ እኛ ስንተረክዝ እነሱ የሚያነሱት አሁን ይሄ የሚያነሱትን ነው እንግዲህ መዳሉ የተጻፈው። ይሄ የአለቃ የማነ ብርሃን ነው። ይሄ አሁን እንግዲህ እነሱ ሆኑ እኛ ልንጨቃጨቅበት ልንጣላበት አያስፈልግም። ግን ልንተማመንበት ያስፈልጋል። ማን ነው ባለቤቱ? ማን ነው የተልከዛው? ማን ነው የሚያነሳው? የአለቃ ክፍሌ ነው ወይ የአለቃ የማነ ብርሃን ነው ወይ ብሎ መጠያየቅ ያስፈልጋል። ውይይት ነው የሚያስፈልገው እንጂ ጭቅጭቅ ያስፈልጋል። አዎ ጭቅጭቅ፣ መጠላላት። አሁን መጠላላት በስቷል ቤተ ክርስቲያን። እንግዲህ ከዚህ የተነሳ ነው ቃለ እግዚአብሔሮች እየተለያዩ የመጡት። መቼም አንድ ለማድረግ የሚቻል ከሆነ ሙከራው አይከፋምና ሰዎችን እንዲስማሙ ማድረጉ አንድ ቁም ነገር ነው። ወደ ፍሬ ማህሌቱ ስንሄድ ፍሬ ማህሌቱ እንግዲህ ትንሽ ከጸሐፊ ዝንጋኤ ይሆን እንግዲህ አሁን ከኔታ ቤተ ማርያም እንኳን በብልህነት ደረጃ ብዙ ጊዜ አብረናቸው ኖረናል። ማንም ሰው እንደማይደርስባቸው ነው እኔ የምረዳው። እና ከሳቸው አሁን እንግዲህ የተሳሳቱ ነገሮች አሉ ለማለት ትንሽ ያሳፍራል። ብልህ ናቸው። ቶሎ የሚሆነውን ነገር ቶሎ ብለው የሚደርሱበትና ያን የተበላሸ ነገር ቶሎ ለማስተካከል የሚሞክሩ ሰው ስለሆኑ ከሳቸው ስህተት ይገኛል ማለት ትንሽ ይከብዳል። ምናልባት በጽሕፈት
የጻፉት ትንሽ ሊዘነጉ ይችሉ እንደሆነ እንደዛ እንደሆነው ደግሞም ብዙም አለውም አይባልም። ትንሽ ነው ትንሽ እንደነበረ ያልታተመ ደግሞ አዲስ የጨመሩም አሉ። እነዚያ ደግሞ እንደሳቸው እንዘማለን ብለውም ጉረሩ ያስገቡና ያሳሳቱ አሉ። የእሳቸው ያልሆነ ማለት ነው። በዚህ ነው አሁን ፍሬ ማህሌት እሳቸው ያላስገቡትን አሁን ሁለተኛው ግልባጩ ላይ አዲስ ለማስገባት ሞክረዋል ሰዎች። እዛ ላይ ስህተት ሳይኖር አይቀርም እንጂ አሁንም ስህተቱ ጥቂት ነው፣ ብዙ የለውም። እንደው ትንሽ ወይ ነገሩ ናቸው። ያን ለምሳሌ እስቲ ያው ይጠቅሱልን። ያን ከዛ ውስጥ አንድ አሁን እንግዲህ ለምሳሌ ሲጠቀስ ቅንዋት አብይ አብሔር የሚላል ይሄ መምሪያው እስመ ለዓለም ምህረቱ ነው። አሁን ፍሬ ማህሌት ላይ ግን የተጻፈው እስመ ለዓለም ምህረቱ በአንተ ውእቱ ቤት ተጽፏል። ይህ ስህተት ነው፣ አይሆንም። ከታተመ ወዲህ ጠይቂያቸው ነበር። እሳቸውን በህይወት ነበሩና ጠይቂያቸው ነበር ተከታትሌ። የለም ምን ያላልኩም ነው ያሉ። በህትመት የተሳሳተ ነው ማለት ነው። በህትመት የተሳሳተ ነው። ጠየቅኳቸው፣ ጠይቂያቸው ነበር መጽሐፉ ከታተመ በኋላ። ይሄ ለምን ሆነ የኔታ ብዬ ጠይቂያቸው አላልኩም። ምን ይሄ አሳስተው ጽፎት ነው እንጂ አላልኩም። እስመ ለዓለም ምህረቱ ነው ብለዋል እሳቸው እንጂ እንደ በህትመት ስህተት ነው እንጂ ፍሬ ማህሌት ከሞላ ጎደል አልተሳሳተም ማለት ነው። ጥንቅቅ ተብሎ የተጻፈ መጽሐፍ ነው ማለት ነው። አዎ ፍሬ ማህሌት እንኳን ደግነው አሉ መኖሩን አንዳንድ አሉ። እስከዚህም ናቸው። የጽህፈት ነው ታዲያ የእጅ ግድፈት እንጂ የእሳቸው ከእሳቸው የተገኘ ጉረሩ ሆኖ አይደለም። እሺ የእንታ ያው እርስዎ የእንታ ቤተ ማርያምን ወንበር ተክተው ወንበሮትን ለእርስዎ አውርሰው ነው የሄዱትና እንደው እኛም እንደምንሰማው የእንታ ቤተ ማርያምን ቀለም እንደ የእንታ አየለ ያዙ የለም ሲባል በጣም ብዙ መምህራን ምስክር ናቸው ለዚህና እስቲ ከዛ መካከል ያው ቅዱስ ያሬድ ነው መነሻችን ብለዋልና ቅዱስ ያሬድን የሚነካ አንድ ቃል እግዚአብሔር ያዚሙልንና ወደ ሌላው ጥያቄ እንሄዳለን። እሺ ሃሌሉያ አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ ያሬድ ካህን ፀሐያ አስተካልሃ በቅዳሴ በዘሱራፌል አርአያ ያሬድ ካህን ፀሐያ ለበግዕ በትንሣኤሁ ደመጥሁ አርያ ያሬድ ካህን ፀሐያ በመሃልሁ አቅንያ ፀሐያ በመሃልሁ አቅንያ ቃልዎት ያሰማልን የእንታ። ወደ ቀጣዩ ጥያቄ ልለፍና በቤተ ማርያም አቋቋም ላይ እንደሚታይ ነገር አለ። የእንታ ቤተ ማርያም ያስተምሩ የነበረው አንድ ቦታ ነበር። ምስክሩንም አስተላልፈው ያረፉት እሳቸው ለእርሶ ነበር። አሁን ግን በቤተ ማርያም አቋቋም የተለያየ ቦታ ምስክር ሲሰጥ ይታያልና ለምሳሌ ደብረ ኤልያስ ጎጃም ውስጥ የእንታ ወልደ ሚካኤል ምስክር ናቸው። ዘብር ገብርኤል እና የእንታ ጥበበ ስላሴ እዚሁ ደብረ ሊባኖስም አለ። እንዲሁ በአዲስ አበባ ውስጥም ደብረ ዘይት ሩፋኤልም ምስክሩ አለና ይህ ምስክር እንዴት ሊበዛ ቻለ? እሳቸው አንድ ቦታ ነበር ለእርሰው ነው ወንበራቸውን አውርሰው የሞቱትና እንዴት እንደዚህ ሊበዛ ቻለ?
እንግዲህ የበዛበት ምክንያት ያውን ቅድም እንዳልኳቸው ነው። የመከባበሩ የመፈቃቀሩ ነገርና ወይንም እንደው መንፈሳዊነቱ በእኛ ቤት ቀርቷልና የለም። እንግዲህ በቅዱሳኖች ደረጃ ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና ነው ይላል። ይህንን ትውፊት እኛ ትተናልና ረስተናልና እነሱ ማህተሙ የምስክርነት ማህተሙ ለእኔ ሲፈቀድ እኛስ ወዴት የእሳቸው አይደለንም ወይ ማለት ያለመከባበርና የመናናቅ ነው እንጂ የምስክር ማህተም እሳቸው አልፈቀዱላቸውም። የመምህርነት ማህተም ይዘዋል፣ ትክክል ነው። የመምህርነቱ የኔታ ወልደ ሚካኤልም የኔታ በትረ ማርያምም ትክክል ነው፣ አባቶች ናቸው። ቢሆን እንኳን በእነሱ ይወሰንም ይቻል ነበር። አሁን ግን የእነሱ ልጆች ደግሞ እንዳካሄድ ከሆነ ለእኔ መተው ነበረባቸው። ያው ስለናቁኝ ነው፣ ሌላ የለውም። እኛም ከእሱ አናንስም ነው። እንግዲህ እነ ኔታ በትረ ማርያምን እነ ኔታ ወልደን አልተቃወምኩም። ይሁን እንጂ ሁሉንም አልተቃወምኩም። አሁንም አብዛኛው የሚቀበለው የእነሱ አሁንም የራሶቻቸው ተማሪዎች እንጂ ከእነሱ ማህተም የውጭ ተማሪ መጥቶ አይቀበልም። እኔ ጋ ግን እየመጡ እየተቀበሉ ናቸው የውጭዎቹ ሌላ ጋር የተማሩት። እነሱ ጋር አሁን ሰሎሞንም ሆኑ የደሴው ገብረ ጻድቅም ሆኑ የታነቃጥበብም የደብረ ዘይቱም ስሙርም ሆኑ ደብረ ሊባኖስ ተማሪዎቻቸው ብቻ እንጂ ሌላ ይጠይቃቸው የለም። እኔን ግን እየጠየቁኝ ነው። ይሁን እንጂ እኔም መጠየቅ ዞሮ ለምስክርነቱ ቦታ አላስገኘውም። እኔ ጋ ብዙ ሰው መጣም አልመጣም ቦታ አላስገኘውም ለምስክርነቱ። ያው ሁላችንም እኩል ስለሆንን ያው መሆን የለበትም የሚለውን መወያየት የሚያስፈልገው እንግዲህ ይሄ ማህበሩም ጠቅላይ ቤተ ክህነትም አንድ ላይ ሆኖ ቢወያይበት ይህን መወሰን ይችላል። እኔም ራሴ ተተወሰነብኝ መተው ነው ያለብኝ። የኔታ ቤተ ማርያም እንደፈቀዱት ከተፈቀደልኝ ይዛለሁ፣ ካልተፈቀደልኝ ደግሞ ተዋለሁ እንጂ ይህን ሊወያዩበት የሚገባ ነው። አሁንም ቢሆን ሰፊ ውይይት የሚያስፈልገው ነው ይሄ። እሺ የኔታ አሁን ደግሞ እስቲ ስለ የኔታ ቤተ ማርያም ወደ ግል ታሪካቸውን እንምጣና ከእሳቸው በፊት እንደው የኔታ ኃይለ ማርያምን አለቃ ኃይለ ማርያምን እናስቀድም። በየኔታ ቤተ ማርያም ላይ በህይወታቸው በእሳቸው ህይወት ላይ በየኔታ ቤተ ማርያም ህይወት ላይ ደብረ ታቦርም ሄደው እንዲያስመሰክሩ ታች ቤትም ወርደው የጎንደሩን አቋቋም እንዲያስመሰክሩ ያደረጉ አባት ናቸው። እንዲሁም በቅድስና ደረጃ በጣም ቅዱስ የሆኑ አባት ናቸው። በእውቀትም በጣም ታላቅ ሊቅ ነበሩና ስለሳቸው ይንገሩንና ቀጥሎ ደግሞ ወደ የኔታ ቤተ ማርያም እንሄዳለን። አለቃ ኃይለ ማርያም ያው የጸሎትም የአገልግሎትም የቃለ እግዚአብሔርን ፍቅር ያላቸው አባት ናቸው። ዳዊት በቀን 2 ጊዜ ነው የሚዘልቁት። ሌሊት 1 ጊዜ ዘልቀው ቀን ደግሞ መልሰው 1 ጊዜ ይዘልቁታል። ዳዊት የቀን የሚባል የለም በሳቸው በሙሉ ነው የሚደግሙት። ቅኔ ማህሌት ነው። ቅኔ ማህሌት የምንም ልባቸውም ወደ ልባቸውም እዛው ዳዊት ሲደግሙ እንሰማቸዋለን። ይዘልቁታል። 2 ሰዓትማ ያቆያቸው። ይሁን መቼም 2 ቢያቆያቸው ነው ሲደግሙ እኔም ራሴ ጆሮ የሰምቷል። እንደዚህ ያሉ አባት ናቸው። የተማሪ ፍቅርም ነበራቸው። ተማሪ ኤልሻማ አልለመደም ነበረ። በፊት ድሮ አልለመደም ነበረ። ከአለቃ ምስራቅ ጋር በተማሪ የተነሳ አለቃ ምስራቅና ካህኑ ይጣሉ ነበረ። አለቃ ምስራቅም ተማሪዎችን አትናገሩ ይላሉ።
እንደውም ምሩኝና በዱላ ልበላቸው ቄሶቹን ይላሉ። አንድ ትልቅ ሰው ግራዝማች በቀለ የሚባሉ ይወዷቸው ነበር። አለቃ ምስራቅን ይባላል። የኔታ እርሶ ተመርተው ሄደው በዱላ ከሚሏቸው እነሱ መቼ አንሷቸዋል? እነሱ በዱላ ይሏቸውም እንዲህ ብለዋቸዋል። አዳ እንደዚያ ያለ ነበረ። አለቃ ኃይለ ማርያም ግን ተው የኔታን ያለሁ ግደሎትም ይሏቸዋል፣ ያከብሯቸዋል። የኔታን ዋሉ የሚሏቸው አለቃ ምስራቅን እኔ አለሁ ለተማሪዎችዎት አለሁ ችግር የለም እያሏቸው ሲሉ እንግዲህ መቼም ሲቆይ የውዴታቸውን ታሪክ ለመፈጸምም 2 ጋሻ ሰጥተዋቸዋል። የታቦቱን ርስት አንዱን በርስትነት ሰጥተዋቸዋል፣ አንዱን ደግሞ እስካሉ ሊጠቀሙበት ሰጥተዋቸው እንዳሉ ያው ህመም መጣ። ያው በመስተሐመም ነው የሞቱት። ሞቱ። የኔታ ቤተ ማርያምም ሲመጡ ያው ጸብ አልቀረም። ተማሪ የለመደው በግድ ነው ደጀ ሰላም የለመደው ኤልሻማ በይፍታ እናስገባም እያሉ እየከለከሉ ብዙ ያስቸግሩ ነበር ይባላል። እኔ እንኳን በኋላ ጊዜ ነው እዛ ትምህርት ቤት የገባሁት። አንድ ቀን አለቃ ኃይለ ማርያም ተቅዳሴ በኋላ ጸሎት ላይ ይቆያሉ፣ ቶሎ አይወጡም። በሩን የሚዘጉት እሳቸው ናቸው። የቤተ ክርስቲያኑን ቁልፉን ሰጥቷቸው ነው የሚሄደው ዲያቆኑ። እሳቸው ሲጸልዩ ቆይተው በኋላ ነው የሚወጡት። አሁን በኋላ ቄሶች ተዝካር ነበርና የተዝካርኛ ሳንገባ እንዳይበላ ብለው እነሱ ማህበር ዝከራ ይሄዳሉ ቄሶቹ። አሁን ተማሪ ተስፋ የለውም። እዛ ተሰብስቦ ያደጀ ሰላም ደጁ ላይ ተሰብስቦ ቁጭ ብሎ አለቃ ሲወጡ ከቤተ ክርስቲያኑ ቅርብ ነበርና ደጀ ሰላሙ የፊተኛው ዛሬ እንኳን ራቅ አድርገው ሰርተውታል። ከዚያ ሲወጡ እዛ እነዛ ተማሪዎች ተሰብስበው እንደው ቃለ እግዚአብሔር እያጫጫሁ እየተጫወቱ ያገኟቸው። ምን ሆናችሁ ነው አገቡም እንዴ? ደጀ ሰላም ለምንድን ነው የማገቡት ብለዋቸው። አይ ቄሶቹ እኛ ሳንመጣ እንዳይገባ እንዳይፈተት ጻድቅ ብለዋል ይላቸዋል። አንደኛው ተማሪ ማነው ጥራልኝ ይሉና በረደድ ይባላሉ። በረደድን ጥራ ይላሉ። አጋፋሪው በረደድ ይባላሉ። ይመጣሉ። ለምንድን ነው እነዚህ ተማሪዎቹ የማይገቡት ደጀ ሰላም? አይ መምሬ ይሄይስ እኛ ሳንመጣ እንዳይፈተት ብለው ነው የሄዱት። ሊበላ አይደለም ሊሄደው አፈር ብላና በላ ታስገባም አሁን ብለው እዛ ተቆጥተው ተማሪዎቹን አስገብተው እዛው ትንሽ ተመልክተው እሳቸው አይገቡም ደጀ ሰላም። በስራ ገበታ ብለው አሰርተው በላንጣ ጠላውን ስጣቸው ብለው ከዚያ ወደ ቤታቸው ሄዱ ይባላል። ሲመጡ እነዛ ቄሶች ማን ነው የደፈረን ይላል። ኧረ ረፉ አለቃ ተቆጥተው ነው የሄዱት አትናገሩ ይላል አጋፋሪው። ያወጨበጭቡና ዝም ይላሉ ቄሶችም። ከዚያ በኋላ እንደገና አለቃኛ እህል ውሃ አላስቀመሰንም ብለው ለህዝቡ ይጮሃሉ ቄሶቹ። ህዝቦች እንደዚህ ትልልቆች አባቶች ነበሩ እና ግራዝማች ይርጋ እና በራ ወልደ ጻድቅ እንደዛ የሚባሉ ትልልቆች ሰዎች ይሰበሰባሉና አለቃ ለተማሪዎቹም ለብቻቸው ሲሶ ይሰጣቸው የጨዋዎቹ የሚሰጣቸው ይላሉ። አንድ አበራ ወልደ ጻድቅ የሚባሉ አባት አሁን እናንተ ሲሶ አይገባችሁም በሰራችሁ ነው ተማሪዎቹ እኩል ይበላሉ ይሉና ይናገራሉ። እንዴ ለምንድን ነው የማይገባን ለኛ ይላሉኛ አበራ ወልደ ጻድቅ። እንዳሮጌ ግንድ ተጋድመህ እያደርክ ደግሞ ምንድን ነው ለአንተ ደጀ ሰላም ነው የሚገባህ ምንድን ነው አሏቸው። ቀር አስቀሩ። ያንን የጨዋውን ሲሶ የሚባል አስቀሩ፣ ከለከሉ። አይቻልም አሉ። ያው ተማሪን ይወዳሉ። ተማሪ በመስከረም ተማሪው ብዙ ነው ጉባኤው፣ የዜማው ጉባኤ
ያቋቋሙ ጉባኤ፣ የቅዳሴው ጉባኤ፣ የንባቡ ጉባኤ ድሮ ብዙ ነው። ለዚያ ሁሉ አንድ ቁና ስንዴ፣ አንድ ቁና ባቄላ ይሰጠዋል በመስከረም እና እንደዚያ ይደረግ ነበረ ማለት ነው። እና በዚያ ዙሪያ እንግዲህ ያው አለቃ እንደዚያ ያደርጋሉ። ከዚያ ያለው እንግዲህ ጸሎታቸው ቤታቸውን መተኛት የለም። አንድ ሰው ግን አንድ ቀን ባላጋራ ተገዝቶ ሊገላቸው ጥይት ይዞ መንገድ ይቆያቸዋል። መንገድ ሲቆያቸው ወደ ቤታቸው ሲወርዱ አልፈውት ይሄዳሉ ዝም ብለው። በኋላ ቤታቸው ሄዶ ጫማ ስሞ እገሌ ገዝቶ ይግደሉልኝ ብሎ ነው፣ እኔ ይቅር በሉኝ እርስዎን መንካት አልቻልኩም እምቢ ብሎኝ ነው የተውኮትና ይቅር በሉኝ እግዚአብሔር እንዳይነግሩብኝ ብሎ እሱ ራሱ ሄዶ ጫማ ስሞ ቤት ሄደ። እንግዲህ ሰው ይህንን ባስማት ነው ብለው አምተዋቸዋል። ባስማት አይደለም፣ በጸሎት ነው፣ በብቃት ነው። በብቃት እንጂ አስማት የለም። አለቃ ኃይለማርያም ጋር እንዲህ ያለ ነገር አይታወቅም። ግን ያው ብቃት ያላቸው አባት ናቸው። ምንም ነገር መናገር የለባቸውም፣ አይናገሩ እና ያ ነው እንግዲህ የእሳቸው ታሪክ እስካሉ ድረስ እንደዛ እያደረጉ መምህራኑንም የመምህር እጅጉን የሚያመጧቸው የጎንደሩን ከበለሳ ነው፣ ከጎንደር ነው የመጽሐፉን መምህር። አሁን ደግሞ ወደ የእንታ ቤተ ማርያም እንሂድና እስቲ የእንታ ቤተ ማርያም ምን አይነት ሰው ነበሩ? ምን አይነት ጸባይ ነበራቸውና እርሶስ እንዴት ይገልጿቸዋል? የእንታ ቤተ ማርያም ከእሳቸው ጋር ረጅም ዓመት አሳልፈዋልና እስቲ እንዴት ይገልጿቸዋል የእንታ ቤተ ማርያም? አይ የእንታ ቤተ ማርያም ደግሞ በጸሎት አይተናነሱም። ያው ግን የእሳቸው ጸሎት ያው ለብቻቸው ነው፣ ቅኔ ማህሌት አይደለም። ጸሎታቸው ጸሊ በህቡዕ ነው፣ ግልጽ አይደለም፣ ሰው አያውቀውም። ጸሎተኛ ናቸው። ሲያስተምሩም ያው በሚገባ ነው። ያው ሌሊትና ማታ ነው፣ ቀን ወንበር የለም። ግን በሚገባ ነው የሚያስተምሩት። የቃለ እግዚአብሔር አሰጣጣቸውም ለደቀ መዛሙርቱ በጣም ጥሩ ነው። አስረድተው ነው ይሄ ይሆን ይሄ ነው፣ ይሄ ይሆን ይሄ ነው ብለው የሚለያዩበትን ሁሉ የአለቃ የማነ ብርሃንን ይሄ አለቃ ክፍሌ ነው፣ የአለቃ የማነ ብርሃን ነው ብለው ሁሉን ነገር አስረድተው ነው። እንደገና ግን የእንታ ቤተ ማርያም አንድ ጠባይ አላቸው እያሉ ሰዎች ያሟቸዋል። ጠባያቸው ተማሪ ወደ መንደር ከሄደ አይምሩም። መንደረተኛ አለ የለ እንግዲህ እንደዚህ ወደ አልባሌ ቦታ ወደ ሴቶች ቦታ ምናምን ያንን አይወዱም። ይገዝታሉም ያበራሉ። ስልጣናችሁ ነው የሚበልጥባችሁ፣ ይህ ብልግና ነው ይላሉ፣ ይናገራሉ። ጨክነውም ያበራሉ፣ አይምሩም። በዚህ አንድ ሰው እንደዛ አድርጎ በደርግ አንድ ተማሪ ያው እንግዲህ በዛ በደርግ ክፉ ቀን ነበርና መምህራኖች እነዚህ ትልልቆች መምህራኖች እንደ አድሃሪ ከበርት ይቆጠራሉና እንደ ባለጸጎች እነሱ መሞት አለባቸው የሚባል መልእክት ተላልፎ ነበርና አሁን ያ ተማሪ ወደ ሆነች ወዳጁ ጋር አምሽቶ ሲመጣ እሳቸው ወንበር ዘርግተዋል። የት አምሽተህ ነው አሉት። የተስማመሽ ምን አስጠየቆት አላቸው ደፍሮ። ምክንያቱም ያቺ ምክር አለችና ነው እንግዲህ የመንግስት ምክር። በል ውጣልኝ አሉ። እሳቸውም ከሰሳቸው፣ ወረዳ ሄዱ። ከከሰሳቸው በኋላ ተጠሩ፣ ሄዱ። ምን ብለው ነው? ሰኔ ነበርና ወቅቱ። ምን ብለው ነው በክረምት ምድር ከጉባኤ ውጣ ያሉት አላቸው። ጠየቃቸው አስተዳደሩ። የለም ከህግ ውጭ ሆኖብኝ ነው፣ ለእኛ ለቤተ ክህነት ሰዎች የማይገባ ስራ ሰርቶ ነው አሉ። ምን አድርጎ ነው? ወደ መንደር ወደ ሴት ጋር ሄዶ አምሽቶ መጥቶ ነው። በህጋችሁ የለም? አዎ።
አሎት መመሪያ ህግ ያወጡት አሎት? አዎ። እሳቸው ደግሞ የተማሪ ማስተዳደሪያ ብለው የጻፉት ህግ አላቸው። ያችን ይዘው ነው የሄዱት። ከጳውሎሱን እንደዛ ጠቃቅሰው ሄደዋል። ያን ሲያነቡለት በቃ አንተ ነህ ጥፋተኛው፣ አንተ እሳቸው እንድትከሳለህ ራስህ አጥፍተህ እሳቸው ያሉን ሰምተህ መማር አለብህ እንጂ አላውቅልህም ወይ ዘወር በል ብሎ ያን ተማሪ አሰናበተው። ያው ግን እነሱ እንትን ብለው በኋላ ሽማግሌዎች አስታረቁት። ያው ክረምቱን ተቀምጦ ለቆ ሄደ እና እንደዚህ ያለ ነው እንጂ ሌላ ብዙም ጠባያቸው መልካም ነው ማለት ነው። ያው ወደ መንደር የሚሄድ ተማሪ፣ የማይቀጽል ተማሪ፣ አገልግሎት የማያገለግል ተማሪ አይወዱም እና ያው የጸሎት ነው ኑሯቸው፣ በጸሎት ነው። እሺ የእንታ ቤተ ማርያም እሳቸው ልክ ሲያርፉ እርስዎ ካሉበት አስጠርተው የእሳቸው ወንበር የተኩት እርስዎ ናቸው እና ከ8 ዓመት በላይ በእሳቸው ወንበር እንዳስተማሩ ይታወቃል። እና ወደዚህ ሊመጡበት የቻሉት ምክንያት ምንድን ነው? ያን ቦታ ትተው አሁን እርስዎ እዚህ አዲስ አበባ ቦሌ ገርጂ ማርያም እያስተማሩ ቢገኙትና ኤልሻማን ለቀው ሊመጡበት የቻሉት ምክንያት ምንድን ነው? አዎ እንግዲህ መቼም እንኳን በቃል ካልሆነ ያዋቅሰናል። ወደዚህ ልመጣ የቻልኩበት እኔ ወደ አዲስ አበባ የመግባት ዓላማ አልነበረኝም። እንግዲህ እዛ በተቀመጥኩበት ወቅት አቋቋም ተማሪ ደጀ ሰላም አይገባም አሉና አለቃው ከለከሉ። ለምን ብዬ ጠየቅኳቸው። ደብረ ሊባኖስ አይገባም አሉኝ። እንደ እየገባ እየሰማ እንደት ይገባሉ እንጂ ለምን አይገቡም አልኳቸው። ሰውየው መልስ አይሰጡም። ያው ወይንም በሰላም አያነጋገሩም። ያው አኩርፈውኝ ዝም ብለው ጥለውኝ ሄዱ። አንዱ ይሄ ነው። ደጀ ሰላም ሲከለክሉብኝ ተማሪዎች መበተን ያዙ። ሁለተኛው ባጀቷ ወደ 400 ደርሳ ነበር የኔታ ቤተ ማርያም። አሰላ ወደ 700 ነበር የማገኘው በዛን ወቅት። ያን ትቼ ነው የሄድኩት። ያችን 400 ሀገረ ስብከት ሰጥቶኛል። 100 ከደብሩ ይከፍሉኛል። 5 ነበረች። ያችን እሱ ባይመጣ የልቅና ባጀት ነበረች የሚሉት ነበራቸው የኔታ ታምራት ማለት ነው። እሱ ባይመጣ የኔ ባጀቷ የኔ ነበረች እያሉ ብዙ ተንቆላጩ፣ ብዙ ተቅረጨረጩ። በየጊዜው ነገር ይነሳብኝ ጀመር። ደሞዜንም አንዳንዴ ይይዙብኛል። የሚይዙብኝም ደግሞ ወንጀል አይደለም። አንድ ወንጀል በጎቹ መቃብር ላይ ገብተዋል፣ ሳር በልተዋል ነው። ደግሞ ሳር የሌለበት አካባቢ ነው አካባቢው። ሁለተኛው ደግሞ ቁመት ባለበት ቀን ክብረ በዓል ብለህ ገጠር ቤተክርስቲያን ሄደህ ውልሃል ነው። ይህም ደግሞ ወንጀል አይደለም፣ ቤተክርስቲያን ማገልገል ውልሃል። ክብረ በዓል አዎ። ኦኬ። ኤልሻማን ትተው ሄደው ነው? አዎ። አይ መቼም አገልግሎት አለ። መምህራን እኮ ይሄዳሉ እኮ ያገለግላሉ። እሱ አዎ ያለ የተለመደ ነው። አዎ። በዚያ ሁሉ ደሞዜን ይዙብኛል። ይሄ እንግዲህ ሰውዬ ደስታ ላላቸው ልልቀቅ አልኩ። ሌሎችም ሰዎች አብረው ያድሙ ጀመረ። ከሳቸው እኔ ደግሞ አዲስ አበባንም እንደው በህልሜም በእውኔም የለ ያው አለቃው ተጠቁሜ ነው ብለው ስልክ ደወሉልኝ። መልአከ ምስራት ይባላሉ። አሁን ቡልቡላ ነው ያሉት መድኃኔዓለም። እሳቸው ስልክ ደወሉልኝ። ይሄ እንግዲህ ፈቃደ እግዚአብሔር ደርሶ ነው አልኩ። መጣሁ። በዛ ምክንያት ወደ አዲስ አበባ ገቡ ማለት ነው። አዎ። የእንታ ሊቃውንቱ ካነሱልኝ ጥያቄዎች መካከል በቤተ ማርያም አቋቋም ላይ መቼስ ባህሉ በእንትን ነው በጎንደሩ ነውና ዝማሜው ነው የሚለየው እና የአስተርዮ ማርያም ምልጣኗ ላይ ኢኮነ ነግደ የምትለው ምልጣን ላይ ማንሻው በቤተ ማርያም እና በጎንደሩ ይለያያል እና ይሄ ልዩነት ከምን መጣ? እስቲ እቺን ያብራሩልን። አዎ እንግዲህ የማንሻው ምልጣኑ አምላክ አደረ እሙነ ኮነ ማን አይኑ ዘርግብ
እነዚህን የመሳሰሉ በሁለት በሁለት ዘር ያም አምላክ አደረ ስለማይረግጥ በሁለት ነው ቁጥሩ። እሙነ ኮነም ነው ወደዛ ስለሚሄድ መነሻው ማረፊያው የጉሮሮ እሙ ነው። አይኑ ዘርግ እነዚህን የመሳሰሉ ከሆኑ አሁንም አንለውጥም። ወደፊት የኛ ረዘም ይላል እንጂ አንድ ነው። አሁንም ይሄ ከጎንደሮች ጋር አንድ ነው። የሚለወጡት አሰርገዋ ለምድር በአርብዓ ዕለት እነዚህን የመሳሰሉ ወዳቂው የሆነው አራት ዘር ሶስት ዘር የሆኑ ቀደሳ ወአክበራ እነዚህን ነው የምንለውጣቸው። እነዚህም የሚለወጡት በጌታ ቤተ ማርያም አይደለም፣ ከፊት ይዞ ነው። ያው ይሄ እንግዲህ አሁን ያው ረዘም ማለቱ ነው እንጂ አንድ ነው። አይኑ ዘርግም ይኸው ነው። ወደፊት ነው የማናስረዝመው። አነሳሱ ላይ አንድ ነው። ደግሞ እንግዲህ በአርብዓ ዕለት ይሄ ነው አሰርገዋ እነዚህ ነው የመሳሰሉት። አራት ዘር የሆኑት ወዳቂው የሆነው ደግሞ ሶስት ዘር ቀደሳ ቀደሳ ሳንል ቀደሳ አሁን እንግዲህ አንዱ ዜማው መነሻው ቀደሳ ወአክብር ቁሙ ዜማ እንደዛ ስለሆነ ነው። ያም ደግሞ አሰርጓም ያው ነው፣ በአርብዓም ያው ነው። ያው ቁሙን ዜማ አብነት በማድረግ ነው። ግን ሁሉም ከአለቃ ክፍሌም ከአለቃ የማነ ብርሃንም የተገኙ ናቸው። ጠይቀናቸው ነበር። ምነው ጎንደሮች እንደዛ አይሉ ብለን ጠይቀው ነበር። የለም እየለወጡ ነው እንጂ የለም ድሮ ነው ያሉን እሳቸው። እሺ ያንተ በዚሁ ላይ ሌላ ጥያቄ የሚነሳበት አንድ ነገር አለ። በሊቃውንቱ መካከል ትንሽ ክርክር ያለውና ክብሪቲ እዝሉ ላይና ስላሴ ቅኔ ላይ እህት አለው ይላሉ አንዳንዱ ደግሞ የለውም ይላሉና በሊቃውንቱ መካከል አከራካሪ ከምንላቸው ነገሮች አንዱ ይሄ ነውና እስቲ እርስዎ ደግሞ ለዚህ ምላሽ ይስጡ። አሁን እንግዲህ ክብሪቲው ጠቢባነ ኩኑ ከመ አርዌን ለእመይቤ እግዚእ ይሄ ባለ ሐረግ ነው። ውስጡ እሳት በላኢ እንዘ አፍአሁ መብልዕ ይሄ ባለ ሐረግ ነው አለው እህታ አለው። ከመ አርዌ ዳንኤል ኮነ በላኤ ስጋሁ ኃጥእ እስመ ለውእቱ ምሥዋዕ ዘትጸውሮ እስመ ለውእቱ ስጋ ዘትጸውሮ ምሥዋዕ ይሄ የለው ሐረግ የለው። ያ ሐረግ ያለው ግን አለው። ዕጣነ ሞገር ላይ እና ስላሴም ላይ
ሀረግ ካለው አለው፣ ሀረግ ከሌለው ግን የለውም። ሀረግ ሲኖረው ብቻ ነው። እስመ ኢአማሰነ ዮሴፍ ዕብራዊ ሰጠቀ ኮኩሃ እብናዌ። እንደዛ ሀረግ ሲኖረው ወመቃብረ ከሰተ እዚህ ላይ እህታ ያስገባል። እስመ ኢአማሰነ ዮሴፍ ዕብራዊ ብሎ አውደ ከዊኖታ ድንግለ ሲል እህታ ያስገባል። ባህቱ ህሊና ሌዊ ወስምዖን ባህቱ ያው ሀረግ አለው። ሀበ ኢረስ አበቀለ ሲል ያስገባል። እሺ እጅግ ግሩም አድርገው ነው ያብራሩልንና ጥያቄዎቻችን ወደ ማገባደድ እየደረሰን ነውና ከዛ በፊት ግን የበዓለ ሃምሳን በዓለ ጰራቅሊጦስን እያከበርን ነው የምንገኘውና እስቲ ቀኑን ያማከለ አንድ ቃለ እግዚአብሔር ያዚሙልና ወደ ቀሩ ጥያቄዎች ሄደን ፕሮግራማችንን እንጨርሳለን። ንባርኮ ለአብ ወወልድ ወመንፈስ ቅዱስ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ንፍሑ ቀርነ በጽዮን ስብኩ በደብረ መቅደስ ዜንው ትንሣኤ ምልጣን በጽዮን ንፍሑ ቀርነ በደብረ መቅደሱ ስብኩ ግእዛነ በጽዮን ንፍሑ ቀርነ። እሺ እንታ ቃልዮት ያሰማልን። ወደ ቀጣዩ ጥያቄዎቻችን እንሂድና ቤተክርስቲያንን ከ40 ዓመት በላይ አቋቋም ወንበር ዘርግተው አስተምረዋልና ይህን ዓመት ያህል አስተምረዋልና አሁን ለሚገኙ መምህራን ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት። አሁን እኔም ለመምህራኑ ማስተላልፈው መልእክት አንድ ለመሆን ብንሞክር ባንለያይ፣ እየተሰባሰብን መምህራኖች ሙያውን ብንተማመንበት ብንጨምቀው፣ ለመተማመን ያስቸግራል የሚባል ነገር ከሆነ አባቶቻችን ሊቃውንት ስለምናውቃቸው በእነሱ ትውፊት ብንሄድ መነጣጠል ባይኖር ለትውልድም ብንበጅ። አሁን ትውልዱ በቃለ እግዚአብሔር እየተነቃቀፈ እየተጣላ ስለሆነ ይህንን ጭቅጭቅና ጠብ ከቤተ ክርስቲያን ለማስወገድ በፍቅር እንድንኖር ቢደረግ መልካም ነው። በዚህ ዙሪያ ግን ወደ ፍቅር ለመግባት ስንጠያየቅ መረጃ ያለውን መያዝ፣ መረጃ የሌለውን መተው፣ እንደዚህ ቢደረግ መልካም ነው የምለው የኔ አስተያየት። እሺ እንታ አሁን ደግሞ ለሊቃውንቱ አስተላልፈዋል። አሁን ጉባኤ ዘርግተው ተማሪዎችን እያስተማሩ ነው የሚገኙትና ይህን ቪዲዮ ደግሞ ብዙ ሰው ያየዋልና ለእርሶ አብነት ትምህርት ቤት የሚያስፈልግ ነገር ካለ በሀሳብም በእውቀትም ሊሆን ይችላል፣ በገንዘብም የተለያየ ነገር በቀለብ ሊሆን ይችላል። በብዙ ነገር ጉባኤ ያስፈልገዋል። ይሄ እንደዚህ ብታደርጉልኝ ከዚህ በላይ ማስተማር እችላለሁ የሚሉት እና ለተመልካቾቻችን የሚያስተላልፉት መልእክት ካለ እሱ ልስጦትና ፕሮግራማችንን እንጨርሳለን። እኔ አሁን በእኔ ጉባኤ ዙሪያ እንደነገርኳቸው ቅድም በክፍለ ሀገሩ በማስተምርበት ብዙ ነበር ጉባኤ፣ ተማሪዎች ብዙዎች ነበሩ። ጉባኤ ሰፊ ነበር።
አሁን ግን ወደ አዲስ አበባ ስገባ የተፈቀዱልኝ 21 ተማሪዎች ነበሩ። አሁን ከጊዜው አንጻር ሰበካ ጉባኤውም ገንዘብ እያነሰው እየሄደ ስለሆነ ወደ 15 ተማሪዎች ናቸው ያሉት። በፊት የሚደረግላቸው በጎ አድራጎት ዛሬ አያገኙም፣ ቀርቶባቸዋል። ምሳና እራት ነው የሚሰጣቸው፣ ሌላ የለም። ሊያውም ተቀናንሰዋል። እንደገናም ደግሞ ተማሪዎች ሲሄዱ ጨርሰውም ሆነ እንደው አልመች ብሏቸውም ሲሄዱ አይተካም። ያው እንደዛ ሲሆን ጉባኤው እንዲሁ መቅረቱ ነውና እኔም የማስተማሩ ሂደት ተስፋ እያጣሁ ስለሆነ እኔም ወደ መተው ላይ እየደረስኩ ነው ያለሁት። ነገር ግን ጉባኤ የሚመቻችልኝ ተማሪዎች የሚበዙልኝ ከሆነ ለማስተማሩን አሁንም ወደ ኋላ አልልም፣ እቀጥላለሁ። ያው ቢቻል እንደው በአዲስ አበባ 24 ተማሪ እንኳን ቢደረግልኝ እነሱ የሚበሉት፣ የሚጠጡት፣ የሚለብሱት፣ የሚረዱበት መንገድ ቢገኝ ያንን የሚያደርግልኝ ካገኘው በደስታ አስተምራለሁ። ቢቻል 30 ባይቻል 24 እንኳን እንደው በ24ቱ ካህናተ ሰማይ ምሳሌ እንኳን 24 ተማሪ ቢደረግልኝ ደህና ነው። ደግሞ በዚሁም ላይ ደግሞ ያለው ችግር አንዱ ችግር ተማሪዎች መምህራኑ መቀበል አይችሉም የሚባል ጉዳይ አለ። መቀበል መቻል ያለባቸው መምህራኖች ናቸው። የተማሪን ጠባይ የሚያውቁት የሚማረውን የማይማረውን ወይንም ለቤተ ክርስቲያን ተምሮ ውጤታማ የሚሆነውን የሚያውቁት መምህራኖች ናቸው። አሁን ግን መምህራኖች ተተከለከሉ ተማሪ መቀበል ሁሉም የሚወደደውን ወደ ጉባኤው ያስገባል። ደግሞ ትምህርት ተቀባይ ላይ ይሆን ይችላል። መምህሩም እንዲሁ ደክሞ ይቀራል። ይሄው ሁሉ ቢታሰብበትና ባይሆን ቁጥጥሩ እንዴት ነው የሚለውን ነው እንጂ እስከ ተወሰነው 24ም ሆነ 20ም ሆነ እስከ ተወሰነው ድረስ ተማሪ መቀበል የመምህራን ቢሆን መልካም ነው ባይነኝ። ምክንያቱም ተምሮ የሚያውለቁም ነገር የሚበቃውን ስለምናውቀው እንደዛ ቢደረግ ጥሩ ይመስለኛል። እና ይሄ ነው እንግዲህ እኔ ጋ ያለው ችግር። አሁን ግን እኔም ወደ ጡረታ አውጡኝ እያልሁ ነው። የሚስተካከልልኝ ከሆነ ግን እንደ የተወሰነ 10 ዓመት እንኳን ባስተምር ጥሩ ነው ባይ። ውድ ተመልካቾቻችን ይህ ቪዲዮ አይታችሁ እሳቸውን መርዳት ማገዝ ከፈለጋችሁ ቦሌ ሆተ ብርሃን ቅድስት ማርያም ቤተክርስቲያን እሳቸውን ያገኛሉ። እሳቸውን በአካል አግኝታችሁ ለጉባኤው የሚያስፈልገውን እገዛ ማድረግ ትችላላችሁ። የዛሬው ፕሮግራማችን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ በጽፉ ይደርሰናል። ብዙ ሊቃውንትን እየዘከርን ወደ እናንተ እናቀርባለን። ፕሮግራማችን ለሁሉም እንዲዳረስ ሼር እንድታደርጉልን እያሳሰብን ለዛሬው ከወዲሁ ተሰናበትን። Hallelujah.
ሉያ